በቃ ቋሚ የስኳር ሐኪም ይዤ ማማከር ጀመርኩ። ተጨማሪ መድኃኒት ጨመረልኝ። የስነ ምግብ ባለሙያ ጋር አየን። የተሰጠኝን ሜኑ በአግባቡ መመሪያ በአግባቡ ተቀብዬ በመሄዴ መቀልበስ ችያለሁ። ስሜ ተራመድ ጥላሁን ይባላል። የሎዛ ታካሚ ነኝ። ስኳር እንዳለብኝ ያወቅኩት ከዛሬ 4 አመት በፊት ብለድ ቴስት ሲደረግ ከምግብ በኋላ ከፍ ያለ ሆነና በሰዓቱ ዶክተሬ ስኳር ይታይብሃል፣ ስለዚህ አሁን በቀጥታ ወደ መድኃኒት አልወስድህም፣ ኤክሰርሳይዝ አርጋለኝ፣ ምግብ አካባቢ አስተካክላለኝ። ከአመት በኋላ ተመልሼ መጥቼ እንዲህ መድኃኒት መውሰድ አለብህ አለኝ። ሜትፎርሚኑን 500 ግራም ጠዋት 1 ማታ 1 ወሰድ ጀመርኩኝ። ለ3 አመት በዚህ መልክ መጣው። በቃ ቋሚ የስኳር ሐኪም ይዤ ማማከር ጀመርኩ። ተጨማሪ መድኃኒት ጨመረልኝ። ጠዋት 1000 ማታ 1000 2000 በቀን መውሰድ ጀመርኩኝ። ኮሌስትሮሌም በጣም ከፍ ማለት ጀመረ። ከ200 በላይ ሆነ። የኮሌስትሮልንም መድኃኒት አዘዘልኝ። ሁለቱን የጉበት ስብ ነበረብኝ። ሌቭል 2 ድረስ ደርሶ ነበር የጉበት ስብ ክምችቴ። ሎዛ ስመጣ የሂሞግሎቢን ኤዋንሲ 7 ነበረ። ክብደቴ 85 አካባቢ ነው። ፋስቲንግ 156 ነበረ። እዛ ካለው የስነ ምግብ ባለሙያ ጋር አየን። አሁን ምግብ አዝልሃለሁ፣ ሜኑ ሰጣለሁ፣ በዚህ ሜኑ መሰረት ተከታትለህ ውጤት ማምጣት ትችላለህ የሚል ሀሳብ አነሳለኝ። እሱን ሜኑ ይዤ ወደ ቤት ሄድኩኝ። በተሰጠኝ ፕላን መሰረት ወጥሬ መስራት ጀመርኩ። ሄሞግሎቢን ኤዋንሲ ወይም ቴስቶስተሮን ነው አሁን 5.7 ነው የመጨረሻው። የተሰጠኝን ሜኑ በአግባቡ መመሪያ በአግባቡ ተቀብዬ በመሄዴ መቀልበስ ችያለሁ። ዶክተር ጋር ተነጋግሬ ያለው አሁን ኦልሬዲ መድኃኒት አቁም ያለው አሁንም በዛው በተሰጠኝ ፕላን መሰረት ነው እየሄድኩ ያለው። ስኳርን ቀልብሻለሁ ብዬ ካልኩ በኋላ የስራ ሞራሌ፣ ቤተሰብ ላይ ያለኝ ተስፋ፣ ለስራ ጉጉቴ፣ ስሜቴ ሁሉ ተነቃቅቷል።